ውሸት ሲደጋገም እውነት ይመስላል ይባላል ተረቱ ሲተረትና ዛሬ ደግሞ ሌላ እንግዲህ ዳኒ አዲስ አጀንዳ አመጣ ወይም ደግሞ ፋይሉን አወጣባቸው የብሩኬና የሶሲን እያላችሁ እንግዲህ ከዚህም እየተቀባበላችሁት እያየሁኝ ነው ቪዲዮ እንዲሁም ፎቶ ማለት ነው። ለማንኛውም በነገራችን ላይ አንዳንድ ጊዜ ማለት ነው ውሸትም እውነት ለማስመሰል የምንሄድበት መንገድ አለ። ይሄ ጊዜ ደግሞ አብቅቷል። ስለዚህ ዳኒና ሶሲ ባካችሁ ተረጋጉ፣ ከብሩኬና ከሀይሚ ህይወት ወረድ በሉ ልላችሁ ፈልጋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ በብሩኬና በሀይሚ በትናንትናው ጉዳይ ነው። በእርግጠኝነት ደግሞ ሁላችሁም እንደተረዳችሁት ሀይሚ ግራ ገብቷታል፣ ጨንቋታልና የዳኒ ነገር በጣም አሳሳቢ ነገር ነው ብላ ተክዛለች። እኔ ማመን አልቻልኩም እስከምትል ድረስ ትናንትና ተገርማለች ማለት ነው። በእርግጠኝነት ግን የምነግራችሁ ዳኒና ሶሲ በብሩኬና በሀይሚ መፈመስ ይፈልጋሉ። ከዚህ በላይ እውቅና ማግኘት ይፈልጋሉ። ያ ነገር ደግሞ እንዲሳካ ማድረግ የለባችሁም ብሩኬና ሀይሚ ማለት ነው። በእርግጥም ትናንትና ብሩኬም ሀይሚም ተረጋግተዋል። የተረጋጋ መንፈስ ላይ ነው ያሉት ማለት ነው። ስለዚህ በእርግጠኝነት ደግሞ ዛሬ ሀይሚ ራሱ ዳኒ ታገኘዋለች ብላችሁ ታስባላችሁ? ብቻዋን የምታገኘው አይመስለኝም። ከዚህ በኋላ ግን ሀይሚዬ ብቻሽን ባታገኙ እጅግ በጣም ደስ ይለኛል፣ ዳኒን ማለት ነው። የእውነት እየሄደበት ያለው ርቀት የሚገርም ነው። ሀይሚንና ብሩኬን ለመለየት የሚያደርገው ነገር የሚገርም የሚደንቅ ነው እንዴ! ምንድነው እንደዚህ መፈታተን እንዴ? አረ በቃ ከልክ አድርገው እንጂ ዳኒ፣ እንደዚህማ መሆን የለብም ጭራሽ። አንተ ሀይሚና ብሩኬን ለተሰራው ስህተት እስካሁን ድረስ ለተቀያየማችሁት ይቅርታ ተባብላችሁ አንድ ላይ ሆናችሁ ማየት እፈልጋለሁ ማለት ሲገባ አንተ ጭራሽ ሀይሚን እኔ ላንቺ ጥሩ ስሜት አለኝ ብቻሽን ስትሆኚ እነግርሻለሁ እነዚህ ሂዱ ማለት ምን ማለት ነው? ያውም ብሩኬ ፊት ማለት ነው። ያውም ብሩኬ ፊት እና ለማንኛውም ዳኒ ግን ትንሽ አሰብ እያደረክበት ወንድም አለም እንዴ። ሀይሚ ደግሞ በእርግጠኝነት እንደማታገኘው ተስፋ አደርጋለሁ። እሱ ግን የማይፈነቅለው ድንጋይ የለም ሀይሚን ለማግኘት ማለት ነው። የማይፈነቅለው ድንጋይ የለም። ሀይሚ ደግሞ በእርግጠኝነት ብታገኘው ራሱ ምንድነው ሀሳብክና ምክንያትክ አላማክ ምንድነው? እኔና ብሩኬን ብታለያይ ምን ትጠቀማለህ ብላ ልነግረው ይሆናል እንጂ እውነት ሌላ ከዚህ የዘለለ የሱን ፍቅር የሱን ስሜት ለመረዳት አይደለም። ኧረ ተው ቤተሰብ፣ እውነቴን ነው የምላችሁ። ምን ነው ዳኒ ያፈቀርካት? ምን በዚህ ደቂቃ በዚህ ሰከንድ በዚህ ወራት ባንዴ ፍቅር እንደዚህ ቀላል ነው እንዴ? መላመድ ይጠይቃል። እንኳን አይደለም ካንተ፣ እውነቴን ነው የምላችሁ። እንዴት ነው ነገሩ? በዚህ ሰከንድ በዚህ ደቂቃ 1 ሳምንት 2 ሳምንት በዚህ ውስጥ ፍቅር ያዘክ እንዴት ሊሆን ይችላል? ማመን ይከብዳል። ትናንትና ደግሞ ሶሲን አይታችኋታል። እንደው እንደ ሰካራም ነው ስትወርድበት የነበረው። ስትወርድበት ስድቡን እንደ ድርሰት ነው ስታጠናው ያደረችው። ስታጠናው አድራ ስታጠናው ውላ አወረደችበት። እውነቴን ነው የምላችሁ። ሀይሚዬማ ሰሞኑን ምን አለች መሰላችሁ? አንድ ቪዲዮ ላይ እኔ ክብሬን መጠበቅ እፈልጋለሁ፣ እኔ ክብሬን እፈልገዋለሁ፣ ከነ ክብሬ እንዳማረብኝ ልቀመጥን አለች ሀይሚዬ። እውነቷን እንዳማረባት ብትቀመጥ ተሽሏታል ሀይሚዬ። ለዚህ ነው ሶሲ ጋራ መስራትና መቆም አልፈልግም ያለችው። ትናንትና ስድቧን ስሰማ ሀይሚ ትክክል ነች። ምክንያቱም የሶሲ ስድብ እኮ እንጨት ያደርቃል። ይሄ ሁላ ስድብ ውርጅቢ ነው እንጂ ምን ጉር ነው ምን ተፈጥሮ ነው እስከምል ድረስ እኔ ራሱ ማለት ነው በጣም ነው የገረመኝ፣ በጣም ነው የደነቀኝ። እንዲህ ሶሲ እንደዚህ አይነት ስድብ ከየት ነው ሸምተሽ አመጣሻቸው? ይሄማ እንኳን አይደለም ለሀይሚ ቀርቶ ለኛም ራሱ ያሰጋናል። እውነቴን ነው የምላችሁ ቤተሰብ። ኧረ በኢህአዴግና በደርግንባችሁ ምን ጉር ነው እንዲህ ይሄን ያህል ስድብ? እንዴ አንቺ ሴት ልጅ አይደለሽ እንዴ? ሚዲያ ላይ ወጥተሽ የምትሳደቢና የማትሳደቢውን አታውቂም? አትለይም? ምን አደጋ ተፈጥሮብሽ ነው ይሄ ሁላ ጉድ እንደዚህ የምትሳደቢው? ጭራሽ እኮ አልፋ ተርፋ አባትም አልቀራትም። ምን ይቀራት ነገር አለ ቤተሰብ? እውነቴን ነው የምላችሁ። እኔ ድንቅ ገረም ምን ያለኝ እሷስ ነገር ኧረ ጉድ ነው። እናም ብሩኬ በዚህ ውሳኔ ግን እውነቴን ነው የምልህ ቆየት ብለህ እንዳይጸጽትህ ቆም ብለህ አስብ። ምክንያቱም በዚህ ቅስበት በዚህ ጊዜ ውስጥ በዚህ አቸኳኮለ ሌላ ህይወት እጀምራለሁ እኔም የራሴን ህይወት እጀምራለሁ ብለሃልና ታው ተረጋጋ። የእውነቴን ነው የምልህ ተረጋጋ። በኋላ ይቆጃል። ሀይሚ ልፈትንህ ሊሆን ይችላልና መረጋጋት እንዳለብህ ይሰማኛል እኔ። ምክንያቱም ፍቅር ማለት እንደዚህ ቀላል አይደለም እንዴ። እውነቴን ነው የምላችሁ። አብዛኞቻችሁ ባይባል በግማሾቻችሁ
ብዙ ተመልካቾች ብሩኬ ሀይሚን የሚፈልጋት ለስራ ነው የምትሉ ልጆች አላችሁና የእውነቴን ነው የምላችሁ። በዛ አጭር ጊዜ ውስጥ ብሩኬ ሌላ ሴት ይዞ ሌላ ጓደኛ ይዞ ከመጣ የእውነቴን ነው የምላችሁ። እውነትም እናንተ ያላችሁ ትክክል ነው ልል እችላለሁ ማለት ነው። እንዴት ሊሆን ይችላል? ብሩኬ ተው እንጂ ተረጋጋ። መረጋጋት አለብህ። ለፍቅር እኮ ብዙ መስዋዕትነት መከፈል አለበት። ይሄን ያህል መንገድ ደግሞ ሀይሚ በጣም ረጅም ጊዜ ተጉዛለች ካንተ ጋር ብዙ ነገር አሳልፋችኋል። ስለዚህ ያን ያሳልፋችሁትን ነገር ታሳቢ እያደረግ ትንሽ ነገር ባጋጠማችሁ ቁጥር እኔ መሄድ አለብኝ ምን ማለት አለብኝ ማለት የለብህም። ስለዚህ በመካከላችሁ የገባውን ነገር ማቋረጥ አለባችሁ። የሚያስታርቅ ሰው እንደ የለም ወይ? አስታራቂስ የለም ወይ? ሀይ የሚለን ሰው ገላጋይ የሚለውን ቤተሰብ እንፈት መሰለኝ አልሆነም። እንዴት ነው ነገሩ? አስታራቂ የሚባል ነገር የለም እንዴ? ደግሞ ዛሬ ሌላው ቀርቶ ሶሲ ማለት ነው። እንደው ሶሲ እንደዚህ ያደረገሽ ነገር ምንድነው? እንደ ህፃን ልጅ እኮ ነው ያደረገሽ። አላስወራልሻቸው እኮ መሀል ጥልቅ እያልሽ ማለት ነው። ጥልቅ የምትናገሪውን አታውቂው። ሚዲያ ላይ የሚወራ የማይወራ የሚሰደብ የማይሰደብ። እንደው ዳኒንማ እኮ ወረድሽበት። እንደው በምህኛቱ ብለሽ እንደው ያልሰደብሽው ምን አለ? አንተ ጉቶ፣ አንተ ምንትስ፣ አንተ ቅብጥርስ። ኧረ ተይ ሶሲ፣ እንደው ላፍሽ ለከት ይኖርሽ እንዴ! ምን አስበሽ ነው? ጭራሽ እኮ አላስተነፍስና ያልሻቸው። ብሩኬ ዛሬ ተረጋግቶ፣ ሀይሚዬ ተረጋግታ ለእናንተ ፍቅር ብለው እናንተን ለማስማማት መጣው። ጭራሽ ብሩኬ እናንተን ለማስማማት መጥቶ አንቺማ ጭራሽ የስድብ ናዳ ነው እያወረርሽበት ያለሽው ዳኒን። ኧረ ፈጣሪ ሆይ ቶሎ ድረስልኝ። እንደው መንጉር ነው ሶሲ። ምንድነው ይዋጥሽው? ምን ውጣሽ ነው እንደዚህ እንደው የተንጣጣሽው? እኔማ በቃ አዘንኩኝ። ብሩኬ ከዛ ሲል ከዚህ ሲል ዳኒ በኩሉ ተረተራል። ዳኒ ደግሞ እንደው ያልሄደበት ያልተተረተረበት ቦታ ወይ ፈጣሪ። ኧረ ተው እናንተ ሰዎች የእነዚህን ልጆች ህይወት አታበላሹብን። እኛ ብሩኬና ሀይሚን እንፈልጋቸዋለን። እናንተን ደፍጥርጥራችሁ ዳኒ ባክህን እንለምንህ። ጉድ እኮ ነው። እናማ ብሩኬ ተረጋጋ፣ ለውሳኔ አትቸኩል። እውነቴን ነው የምላችሁ። እውነትም ብሩኬ በዚህ በአጭር ሰዓትና በአጭር ጊዜ ውስጥ ሌላ ፍቅረኛ ይዞ ከመጣ የእውነትም እናንተ ሁላችሁም እንደምትሉት አብዛኞቻችሁ ማለት ይቻላል ሁላችሁም ሳይሆን አብዛኞቻችሁ እንደምትሉት ብሩኬ ሀይሚን ለስራ ነው እንጂ ለፍቅር አይወዳትም አይፈልጋትም የምትሉ ልጆች የምትሉት ነገር እውነት ሊሆን እንዳይችል እውነቴን ነው የምላችሁ። እኔ ፈራሁ። ለምን እንዴ በአጭር ጊዜ ውስጥ ብሩኬ እንደዚህ ተስፋ ቆርጠህ እሷ ለመፈተን ሊሆን ይችላል፣ ብዙ ነገር አስባ ሊሆን ይችላል። ሀይሚ አንተ ግን በዚህ ሁኔታ ውስጥ በዚህ በድንገት አጋጣሚ ሌላ የራሴን ህይወት ይጀምራለሁ ብለ ሌላ ሴት ይዘህ እንደማትመጣ ተስፋ አደርጋለሁ። ከሆነ ግን በጣም ነው ማዝነው እውነት። በትናንትናው እንደ አያችሁትና እንደሰማችሁት ውሳኔውን እንዴት አያችሁት? በነገራችን ላይ የብሩኬ ውሳኔ ትንሽ ግራ የሚያጋባና የሚያወዛግብ ነው። ብሩኬ ለውሳኔ አትቸኩል። ምክንያቱም ፍቅር ማለት እንደዚህ ቀላል አይደለም። እውነቴን ነው የምላችሁ። ብሩኬ ሀይሚን የምትወዳት የምታከብራት የምታፈቅራት ከሆነ ሀይሚ ካንተ የምትፈልገው ነገር አለ። አንተ ደግሞ ነገሮችን መሸሽ መርጠሃል። መሸሽን አትምረጥ። ትዕግስተኛ ሁን፣ ታገስ ብሩኬ። አዎ ጥፋት አጥፍታችኋል አንተና ሶሲ በነገራችን ላይ ማለት ነው። በዛ ቪዲዮ ላይ ስተሰርታችኋል። ከዚያ በኋላ ደግሞ ይቅርታ መቀበል ነበረባት ሀይሚም ደግሞ ስለተሰማት ይቅርታ አልተቀበለችም። እሺ ከዛስ ብሩኬ ደግሞ አሁን ተደጋጋሚ ጊዜ ስልክ ስደውላ ስልኬንም አላነሳችም፣ ምላሽ አልሰጠችኝም። ስለዚህ በቃ እኔ ራሴን ህይወት መጀመር እፈልጋለሁ ልጀምርም እችላለሁ ብለሃልና ፍቅር ማለት እንደዚህ ቀላል ነው እንዴ? መጣላት መጋጨት እኮ ትናንት አይደለም የተጀመረው፣ ያለ የነበረ ወደፊትም የሚኖር ነው። ስለዚህ ብሩኬ ደግሞ ገና ትናንትና ይሄ ነገር ተፈጠረ ስልክ አላነሳችሁ ምናምን ብለ ጓገጭ አትበል። ስለዚህ ሀይሚዬ ስልክ እንኳን ባታነሳልህ ስለተጎዳይ ስለተናደረኝ ስለተበሳጨች ነውና ቀጥ ብለ ከሄደህ እቤቷ በአካል ማግኘት ትችላለህ። እውነቴን ነው የምላችሁ በአካል እውነትም ፍቅር እኮ መስዋዕትነት ያስፈልጋል። ፍቅርን አለ መስዋዕትነት ማጣጣም አይቻልም። ስለዚህ ብሩኬ አረጋጋው። ገና ትናንትና ከሀገር ወጣለሁ ስላለችህማ እንደዚህ በቀላሉ ተስፋ መቁረጥ የለብም። የምን ተስፋ መቁረጥ ነው? አንተ ጎበዝ፣ አንተ ጠንካራ ነህ። ስለዚህ ሀይሚም ደግሞ ያንን ነገር ለማየት ለመፈተን ብላ ሊሆን ይችላል እና ብዙ ጊዜ አይተሃል አንተ ብሩኬ። እውነቴን ነው እንዴ